ዛሬም በአክሱም ከተማ ሙስሊሞች ሲደበደቡ ነው የዋሉት። እዚህ ጋር እንደምትመለከቱት እኚህ በእድሜ የገፉ አባታችን ኡስታዝ ናቸው። ቁጭ ብለው እየቀሩ ባሉበት ሁኔታ ላይ ነው 5 የሚሆኑ ግለሰቦች በሞተር መጥተው ቀጥቅጧቸው፣ እዚህ ጋር እንደምትመለከቱት ይህንንም ወንድማችንን ተመልከቱት፣ ከፍተኛ ጉዳት አደርሰውባቸው ነው የሄዱት። እንግዲህ አንዳንድ ካባ ለባሾች ምንም ሳያፍሩ እየወጡ የአክሱም ሙስሊሞች ላይ ምንም አልደረሰም የሚሉት ተመልከቱ። የአክሱም ሙስሊሞች ላይ ይህንን ግፍ እየፈጸሙ ያሉ ጽንፈኛ አካላቶች ከዚህ በፊትም ከንቲባውን ጨምሮ የደህንነት ቢሮ እነማን እንደሆኑ ነግሬያቸዋለሁ። ይሄኛው ነው አንደኛው። እዚህ ጋር የምትመለከቱት ግለሰብ ነው ዛሬ እኚህን አባት ቀጥቅጦ ጉዳት አድርሶባቸው የሄደው። ሌሎቹም አሉ፣ እነሱም በየተራ እነግራችኋለሁኝ። አሁንም ከሆነ ግን የአክሱም ሙስሊሞች ትግላችሁን ቀጥሉ። የምትታገሉት ለመጪው ትውልድ ነው። መጪው ትውልድ አሁን እናንተ የምታዩትን መከራ እንዳያይ ነው። ታገሉ። ሊደበድባችሁ ሊገላችሁ የሚመጣን ጽንፈኛ ቢያንስ መከላከል እንኳን ቢያቅታችሁ ፊቱን በካሜራ አንስታችሁ ህዝብ እንዲያውቀው አድርጉ። በስልካችሁ መረጃ ያዙ። የቪዲዮም ይሁን የፎቶም ይሁን ያዙ። የሚፈጠሩት እያንዳንዳቸውን ድርጊቶች ሳትንቁ እያንዳንዱን ድርጊት በካሜራችሁ ውሰዱ። ምናልባት መስዋዕትነት ሊያስከፈላችሁ ይችላል፣ ግን ጥቅሙ ትልቅ ስለሆነ መረጃ ያዙ። አላህ ስብሓነሁ ወተዓላ ደግሞ ነስሩን ቅርብ ያደርግልናል። እንግዲህ ያኔ በቅርቡ ካባ ለብሶ ቪዲዮ የሰራብኝ አባት ምንም አይነት መልስ አልሰጠኝም። በዛ ጉዳይ ላይ ይመለስበታለሁ።